ራስሊን ኩራን ተመልካቾቻችን ከሙሃን ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አሳታፊና አካታች ሀሳብ ውክልና እንዲኖር እየሰራ መሆኑን ኮሚሽነር መላኩ ወልደማርያም ገለጹ። የጽንፈኛው ፋኖ ቡድን ታጣቂዎች የሰላም አማራጭ ተቀብለው እጃቸውን ሰጡ። የኦብነግ ማዕከላዊ ኮሚቴ አብዱል ከሪም ሼክ ሙሴን ወይም ቀልቢ ጋህ የግንባሩ ተጠባባቂ ሊቀመንበር አድርጎ ሰየመ። በደረሰው የሰዓት አደጋ 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢ ማህበረሰብ እንዲጠፋ ተደርጓል ሲል የኢትዮ ጅቡቲ ባቡር መንገድ አስታወቀም። ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ዩሮ እየተሸጠ መሆኑን ተነገረ። ይህ ዋጋ ከአማካይ አንድ ሰው ወርሃዊ ደሞዝ የላቀ መሆኑን ተመላክቷል። ክቡራን ተመልካቾቻችን ከሙሃን ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የሙሃን ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም የኢትዮጵያ ሀገራዊ ምክክር ኮሚሽን አሳታፊና አካታች የሀሳብ ውክልና እንዲኖር እየሰራ መሆኑን ኮሚሽነር መላኩ ወልደማርያም ገለጹ። የአማራ ክልል ርዕሰ መስተዳድር አረጋ ከበደና ሌሎች ከፍተኛ መንግስት የሥራ ኃላፊዎች በተገኙበት የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል ባለድርሻ አካላት ያካተተው የምክክር መድረክ ተጀምሯል። የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብና ለአጠቃላይ ምክክር ጉባኤው ወኪሎችን የመምረጥ ስራ ሚያዝያ 1 ቀን 2017 ዓ.ም መጠናቀቁ ይታወሳል። ከዛሬ ጀምሮ እስከ ቅዳሜ ሚያዝያ 4 ቀን 2017 ዓ.ም በሚካሄደው የምክክር ሂደት የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማትና ማህበራዊ ተወካዮች፣ የፖለቲካ ፓርቲዎች ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና በመጀመሪያ ዙር ምክክር ለሀገራዊ ምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች ተሳትፈዋል። የሀገራዊ ምክክር ኮሚሽን መላኩ ወልደማርያም በመድረኩ ባደረጉት ንግግር ኮሚሽኑ ላለፉት 5 ቀናት በክልሉ ያካሄደው የማህበረሰብ ወኪሎች አጀንዳ ልየታ ስራ ከፍተኛ ክንውን የተመዘገበበት ነበር ብሏል። ኮሚሽኑ አሳታፊና አካታች ሀሳብ ውክልና እንዲኖር እየሰራ መሆኑን ገልጸው ሂደቱ ሁሉንም የሚያስተናግድ እንደሆነም አረጋግጠዋል። የዚህ ባለድርሻ አካላት የምክክር መድረክ ተሳታፊዎች አጀንዳ የመለየትና የማጠናከር እንዲሁም ለጠቅላላ ጉባኤው የሚሳተፉ ተወካዮች የሚመረጡበት እንደሆነ አመላክቷል። መላው የአማራ ህዝብ የአማራ ክልል ጉዳይ ይመለከተዋል ያሉት ኮሚሽነሩ የታጠቁ ቡድኖችና በውጭ ያሉት ጨምሮ ሁሉም የአማራ ክልል ተወላጆች ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ ነው ብለዋል። የኦብነግ ማዕከላዊ ኮሚቴ አብዱል ከሪም ሼክ ሙሴን ወይም ቀልቢ ደጋህ የግንባር ተጠባባቂ ሊቀመንበር አድርጎ ሰየመ። የኦጋዴን ነጻ አውጪ ግንባር ኦብነግ ያካሄደው ባለው ሁለተኛ መደበኛ ስብሰባ ከኃላፊነታቸው በተነሱት አብዱራህማን ማህዲ ምትክ የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩትን አብዱል ከሪም ሼክ ሙሴን የግንባሩ ተጠባባቂ ሊቀመንበር አድርጎ መሰየሙን አስታውቋል። የግንባሩን ሊቀመንበር በጠቅላላ ጉባኤ እስከሚመረጥ ድረስ አብዱል ከሪም ሼክ ሙሴ የግንባሩ ተጠባባቂ ሊቀመንበር ሆነው እንዲቀጥሉ ኮሚቴው ወስኗል። ድርጅቱ ከአሁን ቀደም ሊቀመንበር ሆነው ሲመሩት የነበሩትን በትናንትናው ዕለት ከሊቀመንበርነታቸው እንዲነሱ መወሰኑ ይታወቃል። በናይጄሪያ መከላከያ መረጃ ዋና ኃላፊ ፓርከር አንዲያይደር የተመራ ወታደራዊ ልዑክ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝቷል። በጉብኝቱ ወቅትም የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ታዬ ግርማ ለልዑካኑ ቡድኑ አባላት ገለጻ አድርገዋል። በገለጻቸውም ኢንስቲትዩቱ አርቲፊሻል ኢንተለጀንስ ለሁሉም በሚል መሪ ሀሳብ ከሚሰራቸው ስራዎች በተጨማሪ የአፍሪካ ሀገራት የአርቲፊሻል ኢንተለጀንስ ተቋም እንዲያቋቁሙ መነሻ መሆኑን መቻሉን ተናግሯል። አፍሪካ ውስጥ በዘርፉ በቂ የሰለጠነ የሰው ኃይል አለመኖሩን አህጉሪቱ በሚፈለገው ደረጃ ተጠቃሚ እንዳትሆን እንቅፋት ሆኗል ማለታቸው የኢንስቲትዩቱ መረጃ አመላክቷል። ጎብኚዎቹ በበኩላቸው ኢንስቲትዩቱ ለአህጉር አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችል ግዙፍ ዳታ ሴንተር መገንባቱን አድንቀዋል። የሰው ሀብት ልማት ላይ ይሰራ ያለው ስራም የሚያኮራ መሆኑን ገልጸው ይህም ለአፍሪካ ሀገራት አርአያ ያደርገዋል ሲሉ ተናግረዋል። የጽንፈኛው ፋኖ ቡድን ታጣቂዎች የሰላም አማራጭ ተቀብለው እጃቸውን ሰጡ።
በአማራ ክልል በምስራቅ ጎጃም ዞን በባሶ ሊበን ወረዳ በየላም ገጅ ቀጠና ሲንቀሳቀሱ የቆዩ ታጣቂዎች የክልሉ መንግስት ያቀረበውን የሰላም ጥሪ መቀበላቸውን ምንጮች ገልጸዋል። ታጣቂዎቹ ጥያቄያችን በአፈሙዝ ሳይሆን በሰለጠነ ውይይትና ንግግር መፍታት የተሻለ መሆኑን በመገንዘብ የሰላም ጥሪ ተቀብለው ለወረዳው ጥምር ጦር እጃቸውን በሰላም መስጠታቸው ታውቋል። የበደሉትን ህዝብ ለመካስ ዝግጁ መሆናቸውንም ገልጸው ጫካ የሚገኙ ወገኖችም የሰላም መንገድ ተከትለው እንዲገቡ ጥሪ አቅርበዋል። በሌላ ዜና የጽንፈኛው ፋኖ ቡድን ታጣቂዎች በባህር ዳር ሊፈጽሙ ያቀዱት ጥቃት መክሸፉ ምንጮች ገልጸዋል። ጸረ ሰላሙ ጽንፈኛው የፋኖ ቡድን ታጣቂውን ወደ ባህር ዳር በማስረግ በከተማዋ ሊፈጸም ያቀደው የቦምብ ጥቃት ሳይፈጸም መክሸፉ ተሰምቷል። ጽንፈኛው ህብረተሰቡ ላይ ጥቃት ለማድረስና ከተማዋን ለማሸበር ያወጣው የጥፋት እቅድ በጸጥታ ኃይሎቹ ብርቱ ክትትል መክሸፍ መቻሉም ለማወቅ ተችሏል። በደረሰው የእሳት አደጋ 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋ ተደርጓል ሲል የኢትዮ ጅቡቲ የባቡር መንገድ አስታወቀም። ትናንት ከቀኑ 7 ሰዓት አካባቢ ከጅቡቲ ወደ ሞጆ ባቡር ጣቢያ ኮንቲነሮችን ጭኖ ሲያቀና የነበረ ባቡር ላይ የኮንቲነር ቃጠሎ መከሰቱ ተገልጿል። የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር የኮሙኒኬሽን ባለሙያ ወይዘሮ እስራኤል ወልደ መስቀል በቃጠሎ የሞተር ዘይት የጫነ ኮንቲነር ሙሉ በሙሉ መውደሙን ገልጸዋል። ወይዘሮ እስራኤል 7 ሰዓት ላይ 26 ፍርጎዎችን ጭኖ ሲጓዝ የነበረ ባቡር ለጊዜው ምንነቱ ባልታወቀ ምክንያት የመጨረሻው ፍርጎ ከጫናቸው 2 ኮንቲነሮች ላይ በአንዱ የእሳት ቃጠሎ ተከስቷል ብሏል። ቃጠሎ ባጋጠመበት ወቅት ባቡሩ በሶማሌ ክልል ወደሚገኘው ቢኪ ባቡር ጣቢያ ገብቶ መቆሙንና እሳቱም 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢ ማህበረሰብ እንዲጠፋ መደረጉ አክሏል። እሳቱ በተነሳበት ወቅት የመጨረሻው ፍርጎ ከጫናቸው 2 ኮንቲነሮች ውስጥ አንዱ የጫነውን ዕቃ በማውጣት ከእሳቱ ማትረፍ ቢቻልም የሞተር ዘይት የጫነው አንደኛው ኮንቲነር ሙሉ በሙሉ ወድሟል ነው የተባለው። ለ3 ሰዓታት የቆየው እሳቱ በኮንቲነር ላይ ካደረሰው ጉዳት በተጨማሪ በቃጠሎው ወቅት ኮንቲነሩ በመቅለጡ የባቡር መስመሩና የኤሌክትሪክ መስመሩ ላይ ጉዳት መድረሱን ገልጸዋል። በሌላ ዜና በኢትዮ ጅቡቲ ባቡር መስመር ላይ የሚያጋጥሙ ችግሮች ሀገራችን የጀመረችውን የብልጽግና ጉዞ ያስተጓጉላሉ ሲሉ የትራንስፖርትና የሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። ሚኒስትሩ ጨምሮ የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በአፋር ክልል አዋሽ 7 ተገኝተው በኢትዮ ጅቡቲ ባቡር መስመር ደህንነት ዙሪያ ከአካባቢ ማህበረሰብ ጋር ተወያይተዋል። በውይይታቸውም በተለይ በቅርብ ጊዜ በባቡር ኤሌክትሪክ መስመር ላይ ጉዳትና ስርቆት መድረሱን ተከትሎ ችግሩን ለመፍታት የሚያስችሉ ጉዳዮች ላይ መክረዋል። ዶክተር አለሙ ስሜ በውይይቱ ላይ እንደገለጹት በባቡር መስመር ላይ የሚስተዋሉ ችግሮችን ለመፍታት ሙሉ አቅም መጠቀም እንዲቻል ሁሉም ባለድርሻ አካላት ቅንጅታዊ ስራ ያስፈልጋል ብለዋል። መስመሩ የኢትዮጵያን የወጪና ገቢ ዕቃዎች የሚጓጓዝበት መሆኑን አስገንዝበው በአካባቢው የሚያጋጥሙ ችግሮች ሀገራችን የጀመረችውን የብልጽግና ጉዞ ያስተጓጉላል ያሉት። በተጨማሪም እንደ ሀገር በዓለም አቀፍ ገበያ ላይ ተወዳዳሪ መሆን እንዳይቻልና ዕቃዎችን በመንገድ ላይ በማዘግየት ለተጨማሪ ጊዜና ወጪ ያጋልጣሉ ማለታቸውን የሚኒስቴሩ መረጃ አመላክቷል። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶችን የክህሎት ባንክ ተከፍቷል። ባንኩን የስራና ክህሎት ሚኒስቴር ሙፈሪያት ካሚል መርቀው መክፈታቸው የኢትዮጵያ ዜና አገልግሎት ዘግቧል። በክህሎቱ ባንኩ የሚገኙት የፈጠራ ውጤቶች ባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች መሆናቸው ተገልጿል። ይህ በፌዴራል የቴክኒክና ሙያ ስልጠና ኢንስቲትዩት የሚገኘው የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑም ነው የተገለጸው። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ሴክተሮች የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸውን ምርት ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መኖሩም ተመላክቷል። ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር እንዲሆን ተወሰነ። ከ4 ኪሎ እስከ ሽሮ ሜዳ ባለው አካባቢ ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልቀትን በከተማዋ ለማሳደግ በሚያስችል የዩኒቨርሲቲ መንደር እንዲመሰረት የቀረበውን የውሳኔ ሀሳብ የአዲስ አበባ ከተማ አስተዳደር ካቢኔ አጽድቋል። ካቢኔው በ4ኛ ዓመት 9ኛ መደበኛ ስብሰባው 4 አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። የፕላንና ልማት ቢሮ ከትምህርት ሚኒስቴር ጋር አጥንተው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር እንዲሆን በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልቀትን ከተማዋ ለማሳደግ በሚያስችል አግባብ በመቅረቡ የመንደር ምስረታው ውሳኔው አጽድቋል።
ኢትዮጵያ በአፍሪካ እድገት ውስጥ ቁልፍ ሚና ያላት ስትራቴጂካዊ ሀገር መሆኗን የአፍሪካ ኢምፖርትና ኤክስፖርት ባንክ አፍሪ ኤግዚም የህግ ተገዥነት ዳይሬክተር ኢድሪሳ ዲዮፕ ገለጹ። ዳይሬክተሩ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ኢትዮጵያ ባለፉት 2 አስርት ዓመታት በየዓመቱ ሀገራዊ ጥቅል ምርቷ ጂዲፒ እድገት እንዳስመዘገበ ማየታቸው አውስተዋል። በቅርብ ጊዜ የተደረጉ የህግና የአሰራር ማዕቀፍ ለውጦች በኢትዮጵያ ኢኮኖሚ ላይ በጎ ተጽዕኖ ማሳደራቸውን አመላክተዋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ላይ ተግባራዊ ማድረግ የጀመረው ፖሊሲ የውጭ ቀጥታ ኢንቨስትመንት ለመሳብ እና የውጭ ምንዛሪ ክምችትን ለመጨመር አስተዋጽኦ ማድረጉንም ተናግረዋል። የህግ ማዕቀፎቹ ኢትዮጵያን ለውጭ ገበያ ክፍት እንድትሆንና ዓለም አቀፍ ኢንቨስትመንትን ለመሳብ የሚያስችል ሁኔታ መፍጠሯ በጎ ተግባር መሆኑንም ጠቅሷል። የማሻሻያ ስራው የአፍሪ ኤግዚም ባንክ ትኩረትን መሳቡን የገለጹት ዳይሬክተሩ ኢትዮጵያ ለባንኩ ቁልፍ የገበያ መዳረሻ እንደሆነች ተናግረዋል። ባንኩ በኢትዮጵያ ቢዝነስ ስራዎችና የፋይናንስ ተቋማትን እየደገፈ እንደሚገኝ አመላክቷል። አፍሪ ኤግዚም ባንክ በፋይናንስ ክፍያ ስርዓት አማካኝነት ድንበር ዘለል ንግድ ልውውጥን የመደገፍ ፍላጎት እንዳለውም ነው ዳይሬክተሩ የጠቆሙት። የክፍያ ስርዓቱ ለግዙፍ ኩባንያዎችም የንግድ ፋይናንስና የብድር ማዕቀፍ ማቅረብን ጨምሮ የተለያዩ ድጋፎች ለአፍሪካ ሀገራት ያደረገ መሆኑን ተናግረዋል። ባንኩ ከኢትዮጵያ ጋር በአጋርነት በመስራት ለኢትዮጵያ የኢኮኖሚ እድገት ድጋፍ ለማድረግ ዝግጁ መሆኑን አመላክቷል። በኢትዮጵያ ላይ ስትራቴጂካዊ ትኩረት በማድረግ ለሀገሪቷ ዘላቂ እድገት በትብብር እንደሚሰራ አክሏል። እንደ አውሮፓውያን የዘመን ቀመር በ1993 የተቋቋመው አፍሪ ኤግዚም ባንክ ለአፍሪካ ሀገራት መንግስታትና የግሉ ዘርፍ የፋይናንስ አቅርቦት በመስጠት የአፍሪካ የንግድ አቅምና ልውውጥ እንዲያድግ የሚሰራ ፋይናንስ ተቋም መሆኑን ይታወቃል። ሴቶች፣ ወጣቶችና ተገላጭ የማህበረሰብ ክፍሎች በሀገር ሰላም ግንባታ ያላቸውን ሚና የበለጠ ለማጠናከር እንደሚሰራ የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ ገለጹ። ሰላምን ተለማመዱ በሰላም ኑሩ የተሰኘ ፕሮጀክት ይፋ ሆኗል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በፕሮጀክቱ ማስጀመሪያ ላይ እንዳሉት ሚኒስቴሩ የሴቶችን ወጣቶችና ተገላጭ የማህበረሰብ ክፍሎች በሰላም ግንባታ ሂደት ላይ እንዲሳተፉ እየሰራ ነው። ከዚህ ባሻገር ሰላምን በመገንባት ስራ የአመራር ሚና እንዲኖራቸው የማድረግ ተግባር ትኩረት እንደተሰጠውም አመላክቷል። ማህበራዊ ትስስርን ማጠናከር የሚያስችሉ ተግባራት እየተከናወኑ እንደሚገኙም እንዲሁም ፕሮጀክቱ ህጻናት፣ ሴቶች፣ ወጣቶችና ተገላጭ የማህበረሰብ ክፍሎችን ያካተተ ጠንካራ ሀገራዊ ሰላምን ለመገንባት ተጨማሪ አቅም የሚፈጥር መሆኑን ነው ሚኒስትሩ ያገለጹት። በኤስኦኤስ የህጻናት መንደር ጀርመን የዓለም ስነ ህዝብ ፋውንዴሽንና ፒኤችኢ ኢትዮጵያ ጥምረት በአፋር፣ ኦሮሚያና ሶማሌ ክልሎች የሚተገበረው ፕሮጀክት ለ3 ዓመታት የሚቆይ ነው። የአውሮፓ ህብረት የፕሮጀክቱን ወጪ እንደሚሸፍን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ አመላክቷል። ለውጭ ግንኙነት ስኬታማነት የውስጥ ጥንካሬና አቅም ላይ በትኩረት መስራት እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ ገለጹ። ዓላማ ተኮር ተግባቦት ለኢትዮጵያ መንሰራራት በሚል መሪ መልእክት ለኮሚኒኬሽን ዘርፉ የክልልና ከተማ አስተዳደር መዋቅር አመራሮችና ከፍተኛ ባለሙያዎች ስልጠና ይሰጥ ነው። ጂኦፖለቲካዊ አውዶችና የውጭ ጉዳይ ፖሊሲ ላይ ያተኮረ ስልጠናም ተሰጥቷል። ስልጠናውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ውስጣዊ አቅሞችን ማጎልበት ለውጭ ግንኙነት ስኬታማነት የላቀ ሚና ያላቸው መሆኑን ገልጿል። በዚህ ረገድም የሚዲያና ኮሚኒኬሽን ዘርፉ አቅሞችን ለማጎልበት የተቀረጹ ፖሊሲና ስትራቴጂዎችን በማስገንዘብና ማስረጽ ላይ በትኩረት እንዲሰሩ አሳስበዋል። ሀገር በቀል የኢኮኖሚ ማሻሻያዎችን፣ የፖሊሲ አቅጣጫዎችን፣ የመንግስት መነሳሳቶችን በአግባቡ ማስገንዘብ፣ ቀጠናዊና ዓለም አቀፋዊ አዝማሚያዎችን እንድምታቸውን የተመለከቱ ወቅታዊና ሚዛናዊ መረጃዎችን መስጠት ለሀገራዊ ገጽታ መገንባት እና ለዲፕሎማሲ ስኬት ፋይዳቸው ጉልህ መሆኑን አመላክቷል። በሚዲያና ኮሚኒኬሽን ስራዎች የተቀናጁ፣ የተደራጁና ወቅታዊ መረጃዎች በመስጠት ዜጎች የሀገራቸውን መሻትና እቅድ ተገንዝበው በተሰማሩበት መስክ ሁሉ ዲፕሎማት እንዲሆኑ ማስቻል ይገባል ነው ያሉት። አዲሱ የኢትዮጵያ የውጭ ጉዳይ እሳቤ ወቅታዊ ነባራዊ አውድን ያገናዘበ ለኢትዮጵያ ህልሞች መሳካት ከውስጥ ወደ ውጭ የሚያይ እና ቅድሚያ ለጎረቤት የሰጠ መሆኑን ነው የገለጹት። በዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉም የዚሁ ማሳያ ነው ብለዋል። የስልጠናው ተሳታፊዎች በበኩላቸው ለዘርፉ በተከታታይ የተሰጡ ያሉ የፖሊሲና የአቅም ግንባታ ስልጠናዎች ጥልቀት ያለው ግንዛቤ እንደፈጠረላቸው ገልጿል። ወቅታዊና ትክክለኛ መረጃ በመስጠት የህዝቡን የመረጃ ፍላጎት ለማሳካት ምቹ ሁኔታ እንደፈጠረ መናገራቸውን የአገልግሎት መረጃ አመላክቷል። ጤናማና አምራች ትውልድ ለማፍራት የስንዴ ዱቄት ማበልጸግ ላይ በሀገር አቀፍ ደረጃ ወጥ የሆነ የቁጥጥር ስርዓት እንዲተገበር የኢትዮጵያ ምግብና መድኃኒት ባለስልጣን አሳሰበም።
ያልተመጣጠነ ምግብ መመገብ በሰዎች ጤናና አእምሮ እድገት ላይ አሉታዊ ጫና እያሳደረ እንደሚገኝ የዘርፉ ባለሙያዎች ያነሳሉ። በኢትዮጵያ ጤናማና አምራች ዜጋ ለማፍራት ህብረተሰቡ በዕለት ተዕለት የሚጠቀማቸው የምግብ አይነቶች በንጥረ ነገር የበለጸጉ እንዲሆኑ አስገዳጅ መመሪያ ወጥቷል። ከነዚህ መካከል የምግብ ዘይትና የስንዴ ዱቄት ዋነኞቹ ናቸው። ከኢዜአ ጋር ቆይታ ያደረጉት የኢትዮጵያ ምግብና መድኃኒት ባለስልጣን የስራ ኃላፊዎች እንደገለጹት ይህ ውሳኔ ጤናማ ንቁና አምራች ዜጋ ለማፍራት በሚደረገው ጥረትና ለሀገር ምጣኔ ሀብታዊ እድገት ከፍተኛ ሚና ይኖረዋል። በባለስልጣኑ የምግብ ምዝገባና ፍቃድ መሪ ስራ አስፈጻሚ መንግስቱ አስፋው ዘይትና የስንዴ ዱቄት በንጥረ ነገር እንዲበለጸጉ በደረጃዎች ምክር ቤት ውሳኔ ተሰጥቶ ወደ ስራ መገባቱን ተናግረዋል። በምርቶቹ ላይ አስገዳጅ መመሪያ መውጣቱን ተከትሎ ባለስልጣኑ ፍቃድ ለሰጣቸው አምራቾች የተለያዩ የግንዛቤ ማስጨበጫዎችን ሲሰጥ መቆየቱንም ገልጿል። በባለስልጣኑ የምግብ ኢንስፔክሽንና ህግ ማስፈጸም መሪ ስራ አስፈጻሚ ሙላቱ ተስፋዬ በበኩላቸው ለህብረተሰቡ ጤናና ምርታማነት ሲባል ሁሉም አይነት የምግብ ዘይትና የስንዴ ዱቄት መበልጸግ እንዳለበት አስረድቷል። ይሁንና አምራቾች የሰጣቸውን የዝግጅት ጊዜ ቢጨርሱም ሙሉ በሙሉ ወደ ትግበራ ባለመግባታቸው ቁጥጥር የተደረገ በየጊዜው ማስጠንቀቂያ የተሰጣቸው እንደሚገኙ ነው ያነሱት። ያልበለጸገ የስንዴ ዱቄት በህብረተሰቡ ጤና ላይ ሊያደርሰው የሚችለውን ጉዳት ለመቀነስ በሀገር አቀፍ ደረጃ የወጣውን መመሪያ በእኩል ደረጃ እንዲተገበርም ነው የስራ ኃላፊዎቹ ያሳሰቡት። የስንዴ ዱቄት ማበልጸግ ላይ በባለስልጣኑ ፍቃድ የወሰዱ አምራቾች ጥቂቶች መሆናቸውንና አብዛኞቹ ከክልል ጤና ቢሮ ፍቃድ ያገኙ ናቸው ብሏል። ለአብነትም በሀገር አቀፍ ደረጃ ከ400 በላይ የስንዴ ዱቄት አምራች መኖራቸውን ጠቅሰው ወደ ማበልጸግ የገቡት ግን ጥቂቶች እንደሆኑም ገልጿል። እንደ ባለስልጣኑ የስራ ኃላፊዎች ገለጻ የስንዴ ዱቄትን ማበልጸግ ለህብረተሰቡ ከሚሰጠው ጠቀሜታ አኳያ ሊተገበር ይገባል። ባለስልጣኑ ፍቃድ የሰጣቸው ድርጅቶች በየጊዜው ቁጥጥር በማድረግ እርምጃ እየወሰደ ቢሆንም በሀገር አቀፍ ደረጃ ወጥነት ያለው የአተገባበር ስርዓት ባለመኖሩ ውጤቱ በሚፈለገው ልክ እንዳይሆን አድርጎታል ነው ያሉት። ተቆጣጣሪ ባለድርሻ አካላትና ህብረተሰቡ ለመመሪያው መተግበር የድርሻቸውን እንዲወጡም ጥሪ አቅርበዋል። ባለስልጣኑ ያበለጸገው የስንዴ ዱቄት ለህብረተሰቡ የሚያሰራጩ ድርጅቶች ላይ የወሰደ ያለውን አስተዳደራዊና ህጋዊ እርምጃ አጠናክሮ እንደሚቀጥል ገልጸዋል። ዜና እረፍት። የዳኛ ግርማ ፊጣ አስክሬን ከደቡብ አፍሪካ አርታምቦ ተነስቶ ወደ ኢትዮጵያ አዲስ አበባ ቦሌ ዓለም አቀፍ ኤርፖርት ሲደርስ የመንግስት ከፍተኛ የስራ ኃላፊዎችና ወዳጆቻቸው በተገኙበት አቀባበል ስነ ስርዓት ተካሂዷል። የሀገር ባለውለታ የህዝብ አባትና ለኝታ ዳኛ ግርማ ፊጣ የአስክሬን አቀባበል ስነ ስርዓት ላይ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ፣ በብልጽግና ፓርቲ ዋና ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ መለሰ አለሙ፣ አቶ አክሊሉ ታደሰ፣ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ዛኒዮ፣ የሀዲያ ዞን ዋና አፈ ጉባኤ ወይዘሮ እቴነሽ ሙልጌታን ጨምሮ የተለያዩ የመንግስት የስራ ኃላፊዎችና የቅርብ ወዳጆቻቸው በተገኙበት በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ተካሂዷል። በአስክሬን አቀባበል ላይ የተገኙት የቅርብ ወዳጆቻቸው ዳኛ ግርማ ፊጣ ለመላው ሀዲያ ህዝብ አንድነትና አብሮነት ተገቢውን ዋጋ የከፈሉ እንዲሁም በሀገር ጉዳይ ላይ የማይደራደሩ ደከመኝ ሰለቸኝ ሳይሉ ለህዝብ አንድነት ልማት የተጉና ዋጋ የከፈሉ ቆራጥ የህዝብ ልጅ ነበሩ ብሏል። በቀጣይም በዛሬ ዕለት በሆሳና ከተማ አብዮ ኤርሳሞ ስቴዲየም በሀዲያ ዞን አስተዳደር አቀባበል ስነ ስርዓት ይካሄዳል። የዳኛ ግርማ ፊጣ የቀብር ስነ ስርዓትም አርብ ሚያዝያ 3 2017 ዓ.ም ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበት በደቡብ ሆሳና ቃለ ሕይወት ቤተክርስቲያን መካነ መቃብር ስፍራ ይፈጸማል። የመሃል ሚዲያ ለወዳጅ ዘመዶቹ መጽናናትን ይመኛል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከአውሮፓ ህብረት የውጭ ግንኙነት ቢሮ የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዶ ጋር ተወያይተዋል። ውይይቱ ኢጋድና የአውሮፓ ህብረት በሰላም ደህንነትና ልማት ያላቸውን ትብብር የበለጠ ማጠናከር በሚችልበት ሁኔታ ላይ ያተኮረ መሆኑን ከኢጋድ የተገኘው መረጃ አመላክቷል። ዶክተር ወርቅነህ ገበየሁ የአውሮፓ ህብረት በኢጋድ ቀጠና ዘላቂ እድገትና መረጋጋት እንዲሰፍን እያደረገ ላለው ድጋፍና አጋርነት ምስጋና አቅርበዋል። የዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም
በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ሰርቢያ ውስጥ ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ዩሮ ይሸጣል። ይህ ዋጋ ከአማካይ ሰርቢያውያን ወርሃዊ ደሞዝ ላቅ ያለ ነው። አይቡ የሚሸጠው ሀዛሸቪቻ በተባለው የተፈጥሮ ሀብት ጥበቃ ግቢ ውስጥ ነው። ይህ ግቢ ከዋና ከተማዋ ቤልግሬድ በስተምዕራብ 80 ኪሎ ሜትር ርቀት ላይ ይገኛል። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። አንዲት አህያ ይህን ያክል ወተት የምታመርተው በአንድ ዓመት ተኩል ነው ሲሉ የግቢው ኃላፊ ቮክ ስሜች ለቢቢሲ ተናግሯል። እርግጥ ነው ስፔን ውስጥ የሚመረተው ካብሬሊስ የተባለው ሰማያዊ አይብ ብሉ ቺዝ እጅግ ውድ ነው። በ2024 2.5 ኪሎ ግራም 36,000 ዩሮ መሸጥ ይታወሳል። በዚህም በዓለም ድንቃድንቅ መዝገብ ላይ ሊሰፍር በቅቷል። በሰርቢያ ከአህያ ወተት የሚገኘውን አይብ መግዛት የሚችሉት ኪሳቸው ደለብ ያለ ሰዎች ብቻ ናቸው። ሰርቢያዊው የቴኒስ ኮከብ ኖቫክ ጆኮቪች ለሬስቶራንቶቹ እንዲሆን በሚል ለአንድ ዓመት የሚበቃ የአህያ አይብ መግዛቱ ይነገራል። የቀድሞ የዛሳቪቻ ተፈጥሮ ጥበቃ ኃላፊ ስሎቦዳን ሲሚች እንደሚሉት ጆኮቪች ግማሹን ኪሎ 480 ዩሮ ነው የሸመተው። የናይጄሪያ ቦርኖ ግዛት አስተዳዳሪ የቦኮ ሐራም ተዋጊዎች የግዛቲቱን ሰሜን ምስራቅ አካባቢ ላይ ተደጋጋሚ ጥቃት መሰንዘርና የተወሰኑ አካባቢዎችን መቆጣጠራቸውን ተከትሎ አማጽያኑ ተመልሰው ሊመጡ ይችላሉ የሚል ስጋት እንዳላቸው ገለጹ። የግዛቱ አስተዳዳሪ በባጋና ዞሎም በአካባቢው አማጽያኑን ለመዋጋት ተጨማሪ ወታደራዊ ድጋፍ እንዲደረግ ለፌዴራል መንግስት ጥሪ አቅርበዋል። የናይጄሪያ መንግስት የአስተዳዳሪውን ፍርሃት ቀለል አድርጎ የተመለከተ ሲሆን ባለፉት 18 ወራት የሀገሪቱ ደህንነት ተሻሽሏል ብሏል። ቦርኖ ግዛት ለ15 ዓመታት ያህል ቦኮ ሐራም ሲንቀሳቀሱበት የነበረ አካባቢ ሲሆን በአካባቢ በነበረ ግጭት ከ2 ሚሊዮን በላይ ሰዎች ቤት ንብረታቸው ጥለው ሲሰደዱ ከ40,000 በላይ ደግሞ ሞተዋል። የአውሮፓውያን የዘመን ቀመር በ2015 ቦኮ ሐራም የቦርኖ ግዛት በርካታ አካባቢዎችን ተቆጣጥሮ የነበረ ሲሆን የተጠናከረ ወታደራዊ ዘመቻ ተከፍቶ የያዛቸውን አካባቢዎችን ለቆ እንዲወጣ ተደርጓል። ታጣቂ ቡድኑ በሚያዝያ 2014 በቦርኖ ግዛት ከምትገኘው የቺፑኮ ከተማ 270 የሚበልጡ ተማሪዎችን ማገቱን ተከትሎ ዓለም አቀፍ ታዋቂነትን አግኝቷል። በአካባቢው ተፈጥሮ የነበረው አንጻራዊ መረጋጋትን ተከትሎ አማጺዎቹ ወታደራዊ ካምፖችን፣ ፖሊስ ጣቢያዎችን እና የገጠር ማህበረሰቦችን ኢላማ አድርገው ጥቃት ማድረሱ ቀጥሏል። በጥር ወር ከቦኮ ሐራም የተገነጠለ አንጃ የሀገሪቱ ምዕራባዊ ግዛት በሆነችው ኢስዋፕ ባካሄደው የደፈጣ ጥቃት በትንሹ 20 የናይጄሪያ ወታደሮች መግደሉ ሲገለጽ በተመሳሳይ ጊዜ በተፈጸመ ሌላ ጥቃት 40 ገበሬዎች ሞተዋል። የቦርኖ ግዛት አስተዳዳሪ ዙሉም ቡድኑ በየቀኑ ማለት በሚያስደፍር መልኩ በበርካታ ማህበረሰቦች ላይ ጥቃትና እገታ መፈጸሙን ተስፋ አስቆራጭ ሲሉ ገልጸውታል። አስተዳዳሪው ከብሔራዊ ደህንነት ባለስልጣናት ጋር ባደረጉት ስብሰባ የቦርኖ ግዛት በጂሃዲስቶች ላይ ያለውን የበላይነት እያጣ መሆኑን ተናግሯል። ጉዳዩን በቅርበት የሚከታተሉት የጸጥታ ተንታኞች እንደሚሉት በሰሜን ምዕራብ የናይጄሪያ የሀገሪቱ ወታደሮችን ሽፍቶችን እና የሚፈጸሙ እገታዎችን ለመከላከል በመሰማራታቸው በሀገሪቱ ሰሜን ምስራቅ አካባቢዎች በሚገኙ በቦርኖና በሌሎች ስፍራዎች ከቦኮ ሐራም ጋር በመዋጋት ላይ የሚገኙ ወታደሮች ቁጥር ቀንሷል። ጎረቤት ኒጀር የጂሃዲስት ቡድን ለመመከት ከተቋቋመ የቀጠናው ጥምር ጦር ወታደሮቿን ካስወጣች በኋላ ከታጣቂዎቹ ጋር የሚደረገውን ውጊያ የበለጠ አደጋች ሆኗል። ሐሚሲ ሳኒ የተባሉ ሌላ ተንታኝ ለቢቢሲ እንደተናገሩት ቦኮ ሐራም ማሸነፍ ቀላል ባይሆንም የማይቻል ግን አይደለም ብለዋል። የኛ ወታደሮች የቱንም ያህል ቢያዳክማቸውም ሁልጊዜ እንደገና ተሰባስበው ስጋት ሆነው ይቀጥላሉ ብለዋል። መፍትሄው አማጽያኑን ሙሉ በሙሉ መደምሰስ ነው። ይህም ለሰራዊቱ ተገቢውን ድጋፍ በመስጠት የሚቻል ነው ሲሉ መናገራቸውን ቢቢሲ ዘግቧል። ሁለተኛው ዙር የአሜሪካና ሩሲያ ውይይት በቱርክ ኢስታንቡል መካሄድ ጀምሯል። በአሜሪካ የሩሲያ አምባሳደር አሌክሳንደር ዳርኪቭ እና በአሜሪካ ረዳት ምክትል የውጭ ጉዳይ ሚኒስትር ሶናታ ኮልተር አማካኝነት የተመሩት የሁለቱ ሀገራት ልዑካን ቡድኖች የሀገራቱን ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ እንደሚመክሩ ተመላክቷል። በኢስታንቡል በሚገኘው የሩሲያ ቆንስላ ውስጥ እየተካሄደ የሚገኘው ውይይት በዋናነት በአሜሪካ የቀድሞ ፕሬዚዳንት ጆ ባይደን አስተዳደር ዘመን የሻከረውን የሁለትዮሽ ግንኙነት ለማስተካከል ያለመ ስለመሆኑም ነው የተገለጸው። የሩሲያ ዩክሬን ጦርነት መቀስቀሱን ተከትሎ የተወረሱ የሩሲያ ንብረቶችና የባንክ ሂሳቦች መመለስና ከሞስኮ ወደ ዋሽንግተን ቀጥታ በረራ መጀመር
ትብብር የምክክር ቀዳሚ አጀንዳዎች እንደሚሆኑም ተጠቁሟል። የአሜሪካና ሩሲያ ልዑክ የመጀመሪያ ዙር ውይይት በየካቲት ወር መጨረሻ ላይ በኢስታንቡል የአሜሪካ ኤምባሲ ውስጥ መካሄዱን ቲአርቲ ወርልድ እና ስፑትኒክ በዘገባቸው አስታውሷል። በሩሲያና ዩክሬን ጦርነት ገለልተኛ አቋም ያላትና ከሁለቱ ሀገራት ጋር ጠንካራ ግንኙነት ያላት ቱርክ ሩሲያና አሜሪካ ወደ ቀድሞ ወዳጅነታቸው እንዲመለሱ የአደራዳሪነት ሚናዋን እየተወጣች መሆኑን ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉትን የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣላውን ይፋ አድርጋለች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ ባስፈራሩት መሰረት በቻይና ላይ ታሪፉን እጥፍ በማድረግ ወደ 104 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት የተጋጋለ ሂዶ የኢኮኖሚ ድቀት ያስከትላል የሚል ስጋት እየፈጠረ መሆኑም ተገልጿል። የቻይና ውጭ ጉዳይ ሚኒስትር አገሪቱን የትራምፕን ታሪፍ በመቃወም እስከ መጨረሻው ለመዋጋት መገደዷና ዋይት ሀውስ የጉልበተኝነት አካሄድ መርጧል ሲልም ከሷል። ቻይና ቀደም ሲል 34 በመቶ የነበረውን የታሪፍ መጠን ከፍ በማድረግ 84 በመቶ አድርሰዋለች። ከነገ ጀምሮ 12 የአሜሪካ ኩባንያዎች ወደ ውጭ ሲልኩ ቁጥጥር ከሚደረግባቸው ተቋማት ዝርዝር ውስጥ ይካተታሉም ተብሏል። በዚህ ዝርዝር ውስጥ የሚገኙት ኩባንያዎች ምርታቸውን ከሀገር ለማስወጣት የኤክስፖርት ፍቃድ ሊጠየቁ የሚችሉ ተብለው የተለዩ ናቸው። የሰው ሰራሽ አስተውሎት ኩባንያዎችን ጨምሮ 6 የአሜሪካ ኩባንያዎች ወደማይታመኑ ኩባንያዎች ዝርዝር ውስጥ ገብቷል። በዚህ ዝርዝር ውስጥ የሚገቡ ኩባንያዎች ቻይና ውስጥ እንደ ልብ ለመስራት የማይችሉ ከመሆኑም በላይ እገዳና ቅጣትም ሊተላለፍባቸው ይችላል። ቻይና ካልቪን ክሌን እና ቶም የመሳሰሉ ልብሶችን የሚያመርተው ፒቪኤችን ቀደም ብላ በዚህ ዝርዝር ውስጥ ማካተቷ ተዘግቧል። ቻይና አስቀድማ አሜሪካ ዓለም አቀፍ የንግድ ሕጎችን እየጣሰች ነው በማለት ቅሬታውን ለዓለም ንግድ ድርጅት አቅርባለች። ቻይና ውሳኔዎችን ይፋ ካደረገች በኋላ ትራምፕ በሰጡት የመጀመሪያው አስተያየታቸው አሁን ወደ አሜሪካ ፋብሪካዎቻቸውን ለማዛወር ታላቅ ጊዜ እንደሆነ ለንግድ ድርጅቶች ተናግረዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሰንት በበኩላቸው ከቻይና ጋር ጠንካራ ትብብር ማድረግ አስከፊ መዘዝ እንደሚያስከትል ለአሜሪካ አጋሮች ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ታሪፍ በጣለባቸው ሀገራት ላይ የቀረጡ ተፈጻሚነት ለ90 ቀናት እንዲዘገይ ማድረጋቸው አስታወቁም። ይሁን እንጂ ፕሬዚዳንቱ ከቻይና ጋር የገቡበት የንግድ ጦርነት ግን እየተባባሰ ቀጥሏል። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነትን አዘግይቷል። በዚህ መሰረት ከሀገራቱ ጋር የሚደረገውን ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉት በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድጓል። ፕሬዚዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትን ማስታወቋን ተከትሎ ነው። ሁለቱ ሀገራት በዚህ የንግድ ጦርነት ውስጥ የገቡት ትራምፕ ወደ አሜሪካ በሚገኙ ሁሉም ምርቶች ላይ ታክስ እንዲጣል በማድረግ በዓለም የንግድ ስርዓት ላይ ባለፉት 10 ዓመታት ውስጥ ያልታየ ለውጥ ካደረጉ ከሳምንት በኋላ ነው። በትራምፕ ባለፈው ሳምንት ውሳኔዎች ከሁሉም ሀገራት በሚገቡ ምርቶች ላይ ዝቅተኛ መነሻ የሆነውን የ10 በመቶ ታክስ እንደሚጣል አስታውቋል። ዋይት ሀውስ የለየላቸው አጥፊዎች ብሎ በፈረጃቸውና ፕሬዚዳንቱ ፍትሐዊ ባልሆነ የንግድ ተግባር ላይ ተሰማርቷል ብሎ በለዩዋቸው ሀገራት ላይ የተጣለውን ቀረጥ ከፍተኛ ነው። በዚህ ዝርዝር ውስጥ ከተካተቱት መካከል 27 የአውሮፓ ህብረት አባል ሀገራት፣ ቪየትናምና ደቡብ አፍሪካ የሚገኙበት ሲሆን እነዚህ ሀገራት ከ11 በመቶ እስከ 100 በመቶ የሚደርስ ቀረጥ ተጥሎባቸዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።